ትችላለች የምንለው እኮ በሰበብ ነው። የምር በሰበብ ነው። እንግዲህ በጣም ትልቅ ነገር ኖሮ በጠዋቱ ፖስት ያደረገችው ባሌ መከታዬ ብላለች። እናንተ ባሌ መከታዬ የልጅ አባት ብላለች። አባቴ ሚስሶዬ ብላለች። የሚገርም ግጥም ነው። አንዲት ኢቲ ስታጋራ ነው የሰማሁት። በእርግጥ እኔ ቲክቶክ ላይ ብዙ ሰዓት እንትን አልልም። አንዲት ኢቲ ነው የተጋራችው እሱን ነገር ሀሳቡን እንግዲህ እናንተም ታውቃላችሁ። በጣም የሚገርም ነገር ሩታ እያንዳንድሽ ዝም ብለሽ ሶሻል ሚዲያ ላይ አትቀባጅሪ፣ እኔና ባሌ እንግዲህ አለነን ብላለች። አይታችኋል? ወይኔ ኪሳራ። እኛ ዝም ብለን እኮ ነው በቃ እያንዳንዳችን የምንባለው ሩታይ እንዲናት፣ ሩታይ እንዲናት፣ ሩታይ እንዲናት እያለን በቃ አረ እኔ እንደኔ ሲጀመርም ብያችኋለሁ። እግዚአብሔር አይለያችሁ ሩትዬ። እኔ የአንቺ ትዳር ቆሞ መራመድ ቆሞ መሄድ ነው እንጂ የሚፈልገው አሽቃባጮች ምን ይሰሩሻል እንዴ? ፊቴን ታያላችሁ እንጂ ጀርባይን አታዩም ብሏል እኮ እግዚአብሔር አምላክ ራሱ። ፊቴን ማየት አትችልም ጀርባይን ታያለህ ብሎ ሙሴን ተናግሯል። ምክንያቱም ይህን ነገር ለምን አመጣሽ ካላችሁኝ የሰው ልጅ የሚያየው ፊት ለፊት የሚታየውን ነው። ከጀርባ ያለውንም ከውስጥም ከላይም ያለውን የሚያውቀው ፈጣሪ ብቻ ነው ለማለት አስቤ ነው፣ ለሌላ አይደለም። የሩትዬ በጣም እናደንቅሻለን። እንኳን አንቺ ሊብሌ ነገኘሽ። ስታለቅሺ አስለቅሰሽናል፣ ስታዝን ያሳዝነሽናል። ግን በትላንትና መንገድ ላይ ሰላም የኔ ቤተሰቦች እንደምን አደራችሁ? እንደምን አረፈዳችሁ? ዛሬ ጁማ ነው፣ አልደረስኩም ምንም ነገር። ነካ እንደዚህ ነካ አለች እንትና ዘፈኗ እንደዛ እንዳለችው እስቲ ጠቅ እያደረጋችሁ ለብዙ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ የኔ ውዶች፣ የኔ እንቆች። የመጀመሪያ ሩታ ልጅ ማገኛት በጣም ደስ ብሎናል። የልጅ እናት የማትጠረጥረው ሰው አይኖርም መቼም ቢሆን ማለት ነው። እሷ የልጅ እናት የጠፋ ሰው የሆነ ቤት ውስጥ ያለው ሰው እንኳን መደሞቻችሁ ቤት ውስጥ አንቺ ነሽ ወርቄን ያነሰሽው፣ አንቺ ነሽ ይሄን ያነሰሽው፣ አገር ቅጡን ታብሳለች አይደለ እንዴ? ውሸቱን ማለት ነው። አንቺ እጅ ንጹህ ከሆነ ችግር የለም፣ ንጽህነታሽ ያስቀራል። ይህን እኛም አውርተናል፣ ሌላ ነገር አይደለም። ገኔ ግን ጥፋት ሰርታለች። ደውላ መናገር ነበረባት። እንደዚህ እናት ስታለቅስ ማየት በጣም ከባድ ነው። ይሄ ሌላስ ወንጀል ቢሆን ብለን በጀርባ ስናየው በጣም እየከፋ ይሆናል። ይሄንን ገኒ ስህተት ሰርተሽዋል። በጣም አይልመድብሽ። ሩታን ሳይሆን ሁሉን ኦዲየንስ ነው የጎዳሽው። በጣም መልካም አስተሳሰብ ባይዘዌ ሁሉንም ሰው ይገነባል። መልካምነት የሌለ ነገር ደግሞ ነገ ለሩታ እምነት ነው ያሳጣሽው። ጥሩ አይደለም። ሩትዬ ደግሞ ሌውሌ ነው እንኳን አግኝተሽ ደስ አለሽ። እንግዲህ ጡትሽም ጠብቶ የኔ አባት ከስቷል እኮ እናንተ። ልጅ ከእናት ሲለይ እንዴት ነው አያችሁ? ከስቷል። መልኩ ሁላ ተበላሽቶብኛል የኔ አባት። አሁን እቅፍ ስታደርጊ ውብ ትሆንልኛል። በደሙ ተሸፈን